የሞተችውን ሚስቱን አይ አልሞተችም በማለት በረዶ ቤት ሙሉ አካሏን አድርቆ መኖር የጀመረው ዓለምን ያስደነገጠ የ57 ዓመቱ ቻይናዊ በአገረ ማሌዥያ ለማመን በሚከብድ ሁኔታ ኮርኒስ ሰብሮ ወደ ሰው ቤት የገባው 60 ኪሎ ግራም የሚመዝን ዘንዶ ኪሎ ለመቀነስ ብላ ለአንድ ወር ያህል በየቀኑ አይጥና አባጨጓሬ ብቻ ስትበላ የቆየችው ጉደኛ ቻይናዊትና ለማመን የሚከብድ መጨረሻዋ በአገረ ታይላንድ የዮጋ አሰልጣኝ ነኝ በማለት ወደ እሷ ዮጋ ለመሰልጠን ከሚመጡ ቱሪስቶች ጋር በድብቅ ወሲብ ስትፈጽም የተያዘችው ዓለምን ያነጋገረች እንግሊዛዊት ሴት። ውድ የሀበሻ ማጋዚን ቤተሰቦች በዛሬው ዝግጅታችን እነዚህንና ሌሎች ከሰሞኑ በዓለም ዙሪያ በሚሊዮኖች ዘንድ የተሰሙ አስገራሚና አስደንጋጭ 10 ዜናዎችን ይዘን መጥተናል። ማሳሰቢያ፣ ከነዚህ ቪዲዮዎችና መረጃዎች መካከል አንዱን ድንገት ሕይወታችሁን ከአደጋ ሊያድነው ስለሚችል እስከ መጨረሻ መመልከት እንዳትዘነጉ። ይህ ሀበሻን ማጋዚን ነው። ይህ በፊት ለፊት የምትመለከቱት ሰውዬ ጉይ ጁንሚን በመባል ይጠራል። የዚህ ሰውዬ ታሪክ እጅግ ዓለምን ያነጋገረና አስደንጋጭ ነው። ጉይ በ2017 እንደ አውሮፓውያን አቆጣጠር ባለቤቱን በላንግ ካንሰር ወይም በሳምባ ካንሰር ምክንያት ሕይወቷ ያልፍና ያጣታል። ታዲያ በዚህ ጊዜ ነበር አስገራሚው ታሪክ የሚጀምረው። የሰውዬ ሚስቱን እንደ ማንኛውም ሰው ከመቅበርና ከመሰናበት ይልቅ አይ አልሞተችም ወደፊት ትነሳለች በማለት በክራዮጄኒክ ፕሮሰስ ወይም ሚስቱን በረዶ ቤት በሊኩዊድ ናይትሮጅን አድርቋት እየተንከባከባት መቆየት ጀመረ። ብታምኑም ባታምኑም የሰውዬ ወደፊት ሚስቴ ትነሳለች በማለት ገንዘብ እያጠራቀመ ፋይናንሻሊ ስቴብል እየሆነ እንዲሁም ሁሉ ነገር አዘጋጅቶ እየጠበቃት ይገኛል። የሰውዬ በአንድ ቃለ መጠይቅ ላይ እንደተጠየቀውም ከሆነ በ2020 በእርግጥ ሌላ ፍቅረኛ ይዤ ነበር፣ ነገር ግን አዲሷ ፍቅረኛዬ ከፍቅረኝነት ይልቅ እንደ ቤት ሰራተኛ ነው የምመለከታት። አሁንም ቢሆን የሞተችዋን ሚስቴን አፈቅራታለሁ ሲል የሞተ ሰው እንደሚያፈቅር ተናግሯል። ለመሆኑ ግን የሰውዬ ጤነኛ አይደለም እንዴ? እንዴት ነው የሞተ ሰው ይነሳል ብሎ የሚያስቡ ካላችሁ እሱ ብቻ ሳይሆን ሌሎች ትልልቅ የዓለም ሀብታሞች እንደነ ኤለን መስክ አይነቶቹም በዚህ መንገድ ያምናሉ። ማለትም ሬሳቸውን ሲሞቱ በበረዶ ቤት አድርቀው ምናልባት ወደፊት ከ100 እና ከ200 ዓመት በኋላ የሞት መድኃኒት ሲገኝ እንነሳለን ብሎ ያስባሉ። ለመሆኑ ይህ ነገር ሳይንስ እንዴት ያያል ካላችሁ እስካሁን ድረስ ሳይንስ የዚህን ነገር ፕሮባቢሊቲ ኢምፖሲብል ብሎ የሚያስቀምጠው ሲሆን ምናልባት እንደው ይህ ሁሉ ነገር እንኳን ሆኖ የሰው ልጅ ከሞት መነሻ መንገድ እንኳን ቢኖር የሰው ልጅ አንጎል እጅግ ውስብስብ አካል ከመሆኑ የተነሳ የሰውዬ ሲነሳ ወይ ማሰብ አይችልም፣ ወይ ትውስታ የለውም፣ ወይ ማንነት አይኖረውም። ለዚህም ይህ ነገር ያን ያህል የመሳካት እድል የለውም ብለው ይናገራሉ። ሌሎች ተመራማሪዎች ደግሞ በበኩላቸው በባዮሎጂ መንገድ ይህ ፈጽሞ ማይሳካ ነው፣ የመሳካት እድሉ ከናካቴው 0 ነው። የሰውም ልጅ ሞት የመጨረሻ ህይወት ምዕራፍ መሆኑን አውቆ ጥሩ ሰርቶ ቢኖር ይሻላል ብለው ይናገራሉ። እናንተስ በዚህ ዙሪያ ምን አስተያየት አላችሁ? የሰው ልጅ ወደፊት የሞት መድኃኒትን ይሰራ ይሆን ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልን። ከሰሞኑ በዓለም ዙሪያ በተለያዩ ቦታዎች አዳዲስ ቫይረሶችና በሽታዎች እየተፈጠሩ የሚገኙ ሲሆን በተለይ በአሜሪካ ለመጀመሪያ ጊዜ ከእንስሳት ውጪ ሰው ላይ ታይቶ የማይታወቅ የበርድ ፍሉ ዝርያ በሰው ላይ መገኘቱ ተሰምቶ ነበር። ታዲያ በሀገራችን ኢትዮጵያ ሳይቀር ማርበርግ የተሰኘው የቫይረስ ዝርያ ብሬክ አውት እንዳረገ ወይም ወረርሽኝ እንደሆነ ተነግሯል። ለመሆኑ ይህ በሽታ ምንድን ነው? እንዴትስ ልንከላከለው እንችላለን? የሚለውን በአጭሩ እንመልከት። ማርበርግ በቫይረስ ምክንያት የሚመጣ በሽታ ነው። ታዲያ ቫይረሶች ብዙዎቻችሁ እንደምታውቁት መድኃኒት የላቸውም። ማርበርግ ብዙ አይነት ምልክቶች ያሉት ሲሆን መጀመሪያ አካባቢ ላይ ሳይብስባችሁ በፊት ከፍተኛ ራስ ምታት፣ የጡንቻ መዛልና የሰውነት ድካም ማለት ዋናዎቹ ተጠቃሽ ምልክቶች ናቸው። በቀናት ልዩነት ውስጥም ይህ በሽታ ትሪትመንት ካላገኘ ወደ ማስታወክ፣ ማስመለስ፣ ሆድ ቁርጠት፣ ተቅማጥ በመሳሰሉት ይቀየራል። በስተመጨረሻም ሰውነታችን ሁሉ መድማት ይጀምራል። አፍንጫችን፣ ድዳችን፣ አይናችን ሳይቀር መድማት ይጀምራል። ይህም በሽታ እንደሚነገረው ከሆነ ከ20% እስከ 70 እና 80% የመግደል ቻንስ አለው። እንደሚነገረው ከሆነ ከዚህ በፊት በጀርመን በ1960ዎቹ እንዲሁም በ2004 እና በ2005 በአፍሪካ በአንጎላ ውስጥም ተከስቶ ነበር። የመከላከያ ዋና መንገድ ተብሎ የሚታሰበው ንጽህና መጠበቅ ነው። በሽታውን ከያዘን በኋላ ደግሞ ለዚህ በሽታ ምንም አይነት መድኃኒት ስለሌለው ሰውነታችንን ማስታመም፣ ተቅማጥ ስላለው ቶሎ ፈሳሽ መውሰድ፣ ሰውነትን ማጠንከር፣ ሰውነታችን ይህን በሽታ ተፋልሞ እንዲያሸንፍ ራሳችንን ማጠንከር እንዳለብን ዶክተሮች ይናገራሉ።
ከሰሞኑ እጅግ መነጋገሪያ ከነበሩ ተንቀሳቃሽ ምስሎች መካከል ይህ በፊት ለፊት የምትመለከቱት በሚሊዮኖች ዘንድ የታየ በሀገረ ማሌዥያ የተፈጠረው ጉድ ነበር። አንድ ትንሽ ልጅ ወደ ቤቷ ስትመለስ የቤቷ ኮርኒስ እየተሰበረ ወይም ስንጥቁን ታየዋለች። እሷም ብዙም ልብ ሳትለው ሌላ ነገር ስላልመሰላት ለማለፍ ስትሞክር ከላይ 60 ኪሎ ግራም የሚመዝን ዘንዶ ወደ ታች ሲወርድ በምስሉ ላይ ይታያል። ታዲያ ወዲያውኑም የአደጋ ሰራተኞች መጥተው ይህንን ዘንዶ ከቤቱ አስወጥተውታል። ዘንዶም ከአካባቢው ላይ ካለው ዛፍ ወደዛ ቤት ገብቶ ጣሪያ ውስጥ ሳይገባ እንዳልቀረም ተነግሯል። ከሰሞኑ በሶሻል ሚዲያ እጅግ መነጋገሪያ ከነበሩ ተንቀሳቃሽ ምስሎችና ርዕሰ ጉዳዮች መካከል በእስራኤልና በፍልስጤም መካከል አልወርድ ስላለው ሰላም ነበር። ይህ በፊት ለፊት የምትመለከቱት ተንቀሳቃሽ ምስል አንዳንድ እስራኤላውያን የፍልስጤም ግዛት በሆነችው በዌስት ባንክ አካባቢ በሚገኙ የኢንዱስትሪያል መንደሮች ላይ እሳት ሲያነዱበት ወይም በእሳት ሲያያይዙት የሚያሳይ ተንቀሳቃሽ ምስል ነው። የእስራኤልም ወታደሮች ይህንን ነገር ይመሩታል ወይም ባይመሩት እንኳን ይህንን ወንጀል ለማስቆም ምንም አይነት ፍላጎት የላቸውም። ሆን ብለው ይህ ነገር ስኬድ ዝም ይላሉ ብለውም ወንጅለዋቸዋል። ከሰሞኑ እጅግ መነጋገሪያ ከነበሩ ጉዳዮች መካከል የዛሆ ታይሱ የተባለችው የ25 ዓመት ቻይናዊ ጉድ ነበር። ይህች ሴት ኪሎ ለመቀነስ ብላ ወደ አንድ ውድድር ታመራለች። ውድድሩም ጭቦ ባለ በረሃ ላይ ሰርቫይቭ የማድረግ ውድድር ሲሆኑ ታዲያ ይህንን ውድድር የተሳተፈችው ይህች ሴት አይጥና ሴንቲፒዲ ወይም የአባጭጓሬ ዝርያዎችን ብቻ እየበላች ለአንድ ወር ያህል ወይም ለ35 ቀናት ያህል አብራዛ በረሃ ላይ ስታደርና ስትውል ይህንን ውድድር ስትሳተፍ ቆይታለች። ምናልባት ቢያንስ 1-2 አይጥ በልታ ነው ወይም 3 አይጥ በልታ ነው ልትሉ ትችላላችሁ። ይህች ሴት ግን 35 ቀን ቆይታ ከ50 በላይ አይጦችን አድና እንደበላች ተናግራለች። ስንት አባጨጓሪና ትላትል እንደበላች ባትናገርም እሷና ፈጣሪ ብቻ ያውቁታል ቁጥሩን። ይህንንም ካረገች በኋላ ብታምኑ ባታምኑ አይጦች ይጣፍጣሉ፣ ከዚህም ውድድር በኋላ 15 ኪሎ ቀንሻለሁ ብላ ተናግራለች። ለመሆኑ አይጡ እንዴት ነው ስትባልም በእውነት በጣም ጣፋጭ ነው እንዲህ አልጠበቅኩም ነበር ብላ ብዙዎችን ያስገረመ ምላሽ ሰጥታለች። ለመሆኑ እናንተስ ለመክሳት ብላችሁ በየቀኑ አይጥና ባጨጓሪ ብቻ እየበላችሁ ለ30 ቀን ያህል በረሃ ላይ ቆዩ ብትባሉ ታደርጉታላችሁ? ኮሜንት ላይ አስቀምጡልን። ሌላው ከሰሞኑ እጅግ መነጋገሪያ ከነበሩ ጉዳዮች መካከል በሜክሲኮ የጄንዚ ተቃውሞ አንዱ ነበር። በሀገረ ሜክሲኮ ካርሎስ ማንዞ የተሰኘ በሀገረ ሜክሲኮ የምትገኝ አንድ ከተማ ዋና አስተዳዳሪ ወይም ፕሬዝዳንት የነበረ ሰው ሲሆን የሰውዬ ለክሪሚናል ወይም ለክራይሞች እጅግ ባለው ጥላቻ ይታወቅ ነበር። ታዲያ እነዚህንም ወንጀለኞችና ወንጀል በመጥራቱ ምክንያት ብታምኑ ባታምኑም በካርቴሎች ተገለዋል። ይህም ደማቸውን ያፈላው የሜክሲኮ ወጣቶች ታዲያ መንግስታችን አሻንጉሊት ነው እንጂ የራሱን እንኳን አካላት መጠበቅ የማይችል ሆኗል በማለት በመንግስት ላይ ተቃውሞን በማሰማት ሰልፍ ወጥተው ነበር። በዓለማችን ላይ እንደነ ሜክሲኮና የተለያዩ የደቡብ አሜሪካ ሀገራት ያህል በየጊዜው ደም የሚፈስበት ሀገር የሌለ ሲሆን ካርቴሎች እርስ በርሳቸው ሲገዳደሉ ንጹሃኑንም ሲገሉ እንደሚውሉ ይነገራል። ብዙ የቪዲዮ ማስረጃዎችም አሉ። ታዲያ የሜክሲኮ ጋቨርንመንት እነዚህን ካርቴሎችና ወንጀለኞች ከማጥፋት ይልቅ በጥቅማ ጥቅሞችና በእስ ገንዘቦች ተታሎ እነዚህን ካርቴሎች ጭራሽ እየደገፈ እንደሚገኝም የሜክሲኮ ነዋሪዎች እየተናገሩ ይገኛሉ። ሌላኛው ከሰሞኑ እጅግ መነጋገሪያ ከነበሩ ጉዳዮች መካከል የ40 ዓመቷ ማሪያ የተሰኘች እንግሊዛዊት በሀገረ ታይላንድ በአንድ ሆቴል ውስጥ የፈጸመችው ጉድ ነበር። ይህች 40 ዓመት ሴትዮ በከስተመር ሪሌሽን ማናጀርነት ብትቀጠርም ነገር ግን እሱ ስራ አልተዋጠላትም። ከጀርባ ከሆቴሉ ጀርባ የዮጋ አስተማሪ መስላ ትመጣለች። በእርግጥ የዮጋ አስተማሪ ሳትሆን አትቀርም። ነገር ግን ከዛ በኋላ የፈጸመችው ነገር እጅግ አነጋጋሪ ነበር። ወደ ሆቴሉ ለማረፍ የሚመጡትን ቱሪስቶች ዮጋ ላስተምራችሁ በማለት አብሯት ዮጋ እንዲማሩ ታረግና በዮጋው ትምህርት ማድሌም ዮጋ እያስተማረች ወሲው አብራቸው ትፈጽም ነበር። ይህንንም የሰማው የታይላንድ ፖሊስ ወዲያውን ወደ እስር ቤት ያስገባት ሲሆን የእጅ ሴት አንደኛ ባልተቀጠረችበት የስራ መስክ የተሰማራች ሲሆን ሲቀጥል ደግሞ እንደዚህ አይነት ልቅ ያልሆኑ አጉል የሴክስ ንግዶች የታይላንድን የቱሪዝም ኢንዱስትሪ እንደሚጎዱት ተነግሯል። ይህችም ሴት ይህን ያደረገችበት ምክንያት ሴክሹዋል የሆኑ ነገሮች ለዮጋ እጅግ በጣም ጠቃሚ እንደሆኑና ወደ ስፒሪቹዋል መንገድ እንደሚመሩ ስለምታምን ሲሆን ይህንንም ክፍል ለመስጠት 9 ዩሮ ታስከፍል ነበር። ሌላኛው ከሰሞኑ እጅግ መነጋገሪያ ከነበሩ ጉዳዮች መካከል አዲስ እየወጡ የሚገኙት የቻይና ሮቦቶች ጉዳይ ነበር። ቻይና በየጊዜው እጅግ የረቀቁ ሮቦቶችን የምታመርት ሲሆን በፊት ለፊት የምትመለከቱት የሮቦት አርሚ ወይም የሮቦት ስብስብም ከነዚህ ከተመረቱት መካከል አንዱ ነበር። ከነዚህም በተጨማሪ
የሮቦት ወልፎችን ወይም የሮቦት ተኩላዎችን ያመረተች ሲሆን እነዚህ የሮቦት ተኩላዎችም ከሌሎች ሮቦቶች ተለይተው እጅግ የረቀቁና ውስብስብ ነገሮችንም እንደሚሰሩ ተነግሯል። ሌላኛው እጅግ መነጋገሪያ ከነበሩ ጉዳዮች መካከል በአገረ ታይላንድ የተፈጸመው የአንድ ባልና ሚስት ጉዳይ ነበር። ይህች በፊት ለፊት የምትመለከቷት ሴት አፍንጫዋን ሰርጀሪ ተሰርታ ከመጣች በኋላ ባሏ ሳያውቅ በስህተት ይነካታል። ታዲያ በመከራ የተሰራውን ሰርጀሪን አበላሸብኝ በማለት በጣም በንዴት ስለት ይዛ ስታስፈራራው ጭንቅላቱን መተው ታደመዋለች። ይህም ሰው ወደ ሆስፒታል ይገባል። ወዲያውንም ይቅርታ የጠየቀች ሲሆን ይህ ሰውዬ አፍንጫዬን ነካ ብላ ስለት አውጥታ አናቱን ከመታችው ወደፊት ደግሞ በትዳር ብዙ ዓመት ሲቆዩ ምን ይፈጠር ይሆን የሚለውን አብረን የምናየው ይሆናል። ለትንሽ ከሞት የተረፈው የባህር አንበሳ leaping into a boat to escape a pod of orcas. A wildlife photographer started filming when she spotted a pod of at least 8 killer whales, allowing this